ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ውድ የሆነ ሰላም፣ ፍቅር፣ ጤናን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል አብዝተን ተመኘንላችሁ። ለዚህ ሰዓት ከሀገር ቤት እስከ ባህር ማዶ አህጉራችን አፍሪካን ጨምሮ ያሰናዳናቸውን መረጃዎች ስናካፍላችሁ አስቀድመን ግን የሀገር ቤት መረጃ እናነሳለን። ከዛ አህጉራችን አፍሪካን የተመለከተ ልዩ ጥንቅር አሰናድተን ይዘን መተናል። ተወዳጁ የእንግሊዝ ፕሪሚየር ሊግ የ18ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ምን አዲስ ነገር አለ? ምርጣችሁን መርጣችሁ እንድትነግሩንም እጮቹን እኛ እንነግራችኋለን። እናንተ ምርጣችሁን ትመርጣላችሁ። በአውሮፓ ዙሪያ ትልቆቹ ክለቦች የተመለከቱ መረጃዎቻችን ይቀጥላሉ። በመረጃ ሰዓታችን ሪያል ማድሪድ ቤት ትልልቅ መረጃዎችን ይዘናል፣ ትከታተሉታላችሁ። በባርሴሎና በኩል ለየት ያለ መረጃን የያዝነው ከሰሞኑ ጠብቁን ባልነው ጉዳይ ላይ ማጣሪያት አድርገን መረጃ ይዘን መተናል። አንድ ተጫዋችም በፍቅር ህይወቱ ምክንያት ሚዲያውን እየተማጸነ ይገኛል፣ እናነሳዋለን። የእግር ኳስ የበላይ ጠባቂ ፊፋና ዛሬ የመኪና አደጋ ያስተናገደውን ስፖርተኛ እናነሳለን። በቅርቡ ዲዬጎ ጆታን የመኪና አደጋ እንደነጠቀ ይታወቃል። አሁን ተረኛው ማን ነው? ከስፖርት ዓለም በጣም ትልቅ ሰው የመኪና አደጋ አጋጥሞታል። በርካታ መረጃዎችን በአውሮፓ ዙሪያ ተይዘዋል። በተወዳጁ የፕሪሚየር ሊግ የመረጃ ሰዓታችን ትልቆቹን ክለቦች ወቅታዊ መረጃዎች ለእናንተ ውድ አድማጮቻችን ጥንቅቅ አድርገን ይዘን መተናል። የትም ያልተሰሙ ናቸው፣ በእርግጠኝነት ነው ይህንን በልብ በሙሉነት የምንነግራችሁ። በመረጃ ሰዓታችን ዝውውርን፣ የአሰልጣኝ ቆይታን ጨምሮ እናነሳና በታላላቆቹ የፕሪሚየር ሊግ ክለቦችም ከሲቲ ጋር አያይዘን በቡድን ዜና ለእናንተ ውድ አድማጮቻችን መረጃ ይዘንላችኋል። የቼልሲን ጉዳይ በማስረጃ ይዘን መተናል። ዋን ፉትቦል መፍትሄ ይፈልጋል እያለ ነው። ተጨማሪና ለየት ያለ መረጃ በቼልሲ በኩል ይዘናል። በሊቨርፑል የመረጃ ሰዓታችን የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተ መረጃ ስናነሳ ዛሬ ከወደ ግብፅ ጨዋታ ስለነበራት ነው። ለሊቨርፑል መልእክት ተላልፏል። በስቴዲየም ውስጥ የነበረውን ለየት ያለ ዝማሬ በሊቨርፑል የመረጃ ሰዓት ከሳላ ቀጥሎ ከሌላኛው አጣማሪ ፍሎሪያን ቬርዝ ጋር አያይዘን እናነሳለን። የቡድን ዜና፣ የዝውውር መረጃ በሊቨርፑል በኩል እንደተጠበቁ ናቸው። አርሰናል የተመለከተ መረጃ ስናነሳ የቡድኑን ወሳኝ ሰው እናነሳለን። በጣም ለየት ያለ መረጃ በኢብሪቼ ኢዜ በኩል ይዘናል። ይህን ለየት ያለ መረጃ ለየት ባለ መንገድ ለአርሰናል ደጋፊዎች ከቃል ስፖርት ዩቲዩብ ቻናል ብቻ ተከታተሉታላችሁ። የማይከል አርቴታ ሙሉ ጋዜጣዊ መግለጫ እንደወረደ ይቀርብላችኋል። ከዛ ውጭ እሳቸው ጋር በጋዜጣዊ መግለጫ ቁጭ ብሎ የነበረው ኑኖ ማዱኬ የቀረበበትን ተቃውሞና አሁን ያለውን ድጋፍ ያነጻጽራል። ልዩ ጥንቅር ይዘናል። ለአርሰናል ደጋፊዎች አብራችሁን ቆዩ። በዩናይትድ የመረጃ ሰዓታችን ሰበር መረጃ በብሩኖ ፈርናንዴዝ በኩል ነግረናችሁ እንጀምራለን። ከዛ ዩናይትድን እንደ ቡድን በጣም ለየት ያሉ መረጃዎችን እነግራችኋለን፣ ተከታተሉታላችሁ። የማንቸስተር ዩናይትድ አለቃም ሩበን አሞሪም በማንቸስተር ዩናይትድ ዝውውር፣ በማንቸስተር ዩናይትድ የሳቸው የጨዋታ ዘዴ ማንቸስተር ዩናይትድ 4 ተከላካይ ስለመጠቀም ጉዳት የገጠማቸውን ተጫዋቾች ጨምሮ ወልብስን እንዴት ሊያረጉ አስበዋል፣ ቡድናቸውስ እንዴት ተዘጋጅቶላቸዋል የሚለውን ከሳቸው አንደበት ያገኘነውን ለእናንተ ውድ አድማጮቻችን በሚመጥንና በሚስማማ መልኩ አሰናድተን ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ጻፉልን። በተለይም በቃል ስፖርት ዩቲዩብ ቻናል በፕሮግራማችን ይዘት በምናቀርብላችሁ መረጃዎችም ዙሪያ መልካታችሁን ከክለቦቻችሁ በተጨማሪ እያጋራችሁን ስትቆዩ እኔ ቃል ነኝ፣ እናንተን እያጋራችሁን መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ መረጃችንን እንጀምር። ያለ ግብ የሚጠናቀቁ ጨዋታዎች ውስጥ በዚህም ሳምንት ቀጥለዋል። እንግዲህ የኢትዮጵያ ፕሪሚየር ሊግ ከረፍት ሲመለስ አንደኛው ጨዋታ ያለ ግብ ነው የተጠናቀቀው። የወላይታ ዲቻና የአርባ ምንጭ ከተማ ጨዋታ ምንም ግብ አላየንበትም። አርባ ምንጭ ከተማ በውድድር ዓመቱም ያደረጋቸውን ጨዋታዎች ማሸነፍ ጭምር ያልቻለ ክለብ ነው። ወላይታ ዲቻ ነጥቡን ከ10-11 በጊዜያዊነት 16ኛ፣ አርባ ምንጭ ከተማ ነጥቡን እዛው ከ5-6 አድርጎ ከደረጃ ሰንጠረዡ 20ኛ ግን ንቅንቅ አላለም። ውድ ቤተሰቦቻችን እንቀጥል። በኢትዮጵያ ፕሪሚየር ሊግ ሌላ 0-0 የተጠናቀቀ መርሃ ግብር አለ። ይሄኛው ደግሞ ወልዋሎ ዓዲግራት ዩኒቨርሲቲን ከባህር ዳር ከተማ ያገናኘ መርሃ ግብር ነው። ይህም ጨዋታ ግብ የሚባል ነገር ዝር አላለበትም። ባህር ዳር ከተማ ያለፉትን 4 የሊግ ጨዋታ ማሸነፍ አልቻለም። ወልዋሎ ዓዲግራት ዩኒቨርሲቲ ያለፉትን 3 ጨዋታ ማሸነፍ አልቻለም።
ስለዚህ ምንም የሚጠበቅበት አይነት ጨዋታ አልነበረም ማለት ነው። ባህር ዳር ነጥቡን ከ14-15 ወልዋሎ ዓዲግራት ዩኒቨርሲቲ ነጥቡን ከ8-9 ከማሳደግ በዘለለ ማለት ነው። በኢትዮጵያ ፕሪሚየር ሊግ ፋሲል ከነማ ከኢትዮ ኤሌክትሪክ ያደረጉት ጨዋታ ግን ድል የነበረው ግብም የነበረው ነው። በእርግጥ ግቧ መጠኑ አንድ ብትሆንም ፋሲል ከነማ አንዋር ሙራድ 62ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ጨዋታውን 1-0 በሆነ ውጤት ድል አድርገዋል። አጼዎቹ ማሸነፋቸውን ተከትሎ የፕሪሚየር ሊጉን መሪነት በጊዜያዊነት ተረክበዋል። ፋሲል ከነማ በውድድር ዓመቱ ያደረጋቸውን የሊግ ጨዋታ አልተሸነፈም። በ6 ሲያሸንፍ በ6 አቻ ወጥቷል። ፋሲል ከነማ ነጥቡ 24 ደረሰ። ኢትዮ ኤሌክትሪክ 20 ላይ ቀርቷል። ቀጣይ ሳምንት ቅዳሜ አዳማ ከተማ ከፋሲል ከነማ እንዲሁም ኢትዮ ኤሌክትሪክ ከወልዋሎ ዓዲግራት ዩኒቨርሲቲ ጨዋታቸውን የሚያደርጉ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን ስናጠናቅር መቀለ ሰባ እንደርታ ከቅዱስ ጊዮርጊስ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን እያደረጉ ቅዱስ ጊዮርጊስ አቤል ያለው 40ኛው ደቂቃ ላይ ባስቆጠረው ብቸኛ ግብ 1-0 እየመሩ እረፍት ላይ ነበሩ። ያ ማለት ጨዋታ ውጤት በቀጣይ መረጃ ሰዓት ነው እኛ የምናካትተው። እናንተ ግን ውጤቱ እጃችሁ ላይ ስለሚኖር ይሄን መረጃ ስለምናደርስ ጻፉልን ብለናል። የአፍሪካን ጉዳይ አንስተን እንለፍ። በእርግጥ በሊቨርፑል መረጃ ዛሬ በስቴዲየም የነበረውን አንድ መልእክት እንነግራችኋለን። በአፍሪካ ዋንጫ በዕድሜ ትንሹ የጨዋታ አልቢትር የ29 ዓመት ሰው ናቸው። ወደ ቤተሰቦቻችን አብዱ አብደል ማፋየር ይሰኛሉ። አሁን ላይ የአፍሪካ ዋንጫ እየዳኙ ካሉ የመሃል ሜዳ ዳኞችም በዕድሜ ትንሹ ናቸው። 29 ዓመታቸው ብቻ ነው። እንቀጥል። አፍሪካ ላይ ቆይተን የአፍሪካ ዋንጫ ከተመቻቸው ምቾት ከሰጣቸው ተጫዋቾች ውስጥ ሪያድ ማህሬዝ ይጠቀሳል። ለአልጄሪያ ብሔራዊ ቡድን በአፍሪካ ዋንጫ 2 ጨዋታ ብቻ ነው ያደረገው፣ 3 ግቦች አሉት። በዚህ ሳምንትም የማሸነፊያ ግብ እንዳስቆጠረ እናስታውሳለን። በዚሁ የአፍሪካ ዋንጫን መረጃ እናንሳ ብለን ነው። በቀጣይ መረጃችን ግን የአራቱን ጨዋታ ውጤት በምድብ 1 እና 2 አላፊና ወዳቂ የምንነግራችኋለን። አለን ሺረር ተወዳጁ የእንግሊዝ ፕሪሚየር ሊግ 18ኛ ሳምንት ጨዋታ ተደርገው ከተጠናቀቁ በኋላ የፕሪሚየር ሊጉን ምርጥ 11 ይፋ አድርጓል። በራሱ አሰልጣኝ ኡናይ ኤምሬ ናቸው በሳምንቱ ድል ባደረገው ቡድናቸው አማካኝነት በ4-3-3 ፎርሜሽን ከዩናይትድ ሁለቱ ተከላካዮች ዶርጉና ሄቨን፣ ከቶትናም ዳንሷ፣ ከፉላም ሮቢንሰን፣ 3 የአማካይ ስፍራ ተጫዋቾች ኦዴጋርድ ከአርሰናል፣ ሪያን ቸርኪ ከማንቸስተር ሲቲ፣ ግሬ ከቶትናም ሆትስፐርስ፣ የ3 የፊት መስመር ተጫዋቾች 9 ቁጥር ኦሌ ዋትኪንስ ከቪላ፣ ግራና ቀኙን ፍሎሪያን ቪርዝ ከሊቨርፑል እና ሼድ ከብሬንትፎርድ ይህ በአለን ሺረር የተመረጡ ምርጥ 11 ከነ አሰልጣኙ ናቸው። ለእናንተ ውድ አድማጮቻችን ግን ጥያቄ እናንሳና እንለፍ። የፕሪሚየር ሊግ የ18ኛ ሳምንት ምርጡ ማን ነበር? 8 እጩዎች በፕሪሚየር ሊጉ ኦፊሻል ገጽ ላይ ቀርበዋል። 8ቱ እጩዎች ሪያን ቸርኪ ከማንቸስተር ሲቲ፣ ፓትሪክ ዶርጉ ከማንቸስተር ዩናይትድ፣ ማርቲን ዱቭራክ ከበርንሌ፣ እንዲሁም ኬቨን ሼድ ከብሬንትፎርድ፣ ኦሌ ዋትኪንስ ከአስቶን ቪላ እና ፍሎሪያን ቪርዝ ከሊቨርፑል የቀረቡ እጩዎች ናቸው። ታዲያ በሳምንቱ ከነበሩ ምርጥ እነኚህ 6 እጩዎች ውስጥ ምርጥ የነበረው ማን ነው? መርጣችሁ በሐሳብ መስጫ ሳጥናችን ላይ ጻፉልን። እኛ በመረጃ ሰዓታችን በተወዳጁ እንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን እጩዎቹን ካልሰማችሁ ወይም ፕሮግራሙን አሳልፋችሁ ከሰማችሁ ብለን በድጋሚ እናመጣዋለን። ግን የሰማችሁ ወይም ይህንን አሁን ላይ የተከታተላችሁ በሐሳብ መስጫ ሳጥናችን ላይ ሳምንቱን መርጣችሁን ጻፉልን። ሪያል ማድሪድ ደረስን። ቶኒ ክሮስ የቀድሞ ተጫዋች ነው። ሞሮኮን ለአፍሪካ ዋንጫ ያጨው ነው። በነገራችን ላይ በዚህ ቃለ መጠይቁ ላይ ሞሮኮን ለአፍሪካ ዋንጫ ከማጨት በተጨማሪ ለማድሪድስ ምርጡ አሰልጣኝ ማን ነው ተብሎ ጠይቆ ነበረ። ያለምንም ጥርጥር የአሁኑ አሰልጣኝ ዣቪ አሎንሶ ምርጥ አሰልጣኝ ነው። ለሪያል ማድሪድም ያለምንም ክርክር ምርጡ አሰልጣኝ እሱ ነው ብሏል። አብረው በሪያል ማድሪድ ነጩ መለያ ለአንድ ዓላማ ተፋልመዋል። አሁን ደግሞ ምርጡ አሰልጣኝ ነው እያለ ይገኛል። ቶኒ ክሮስ ስለ ክርስቲያኖ ሮናልዶ አንስቷል። ክርስቲያኖ ሮናልዶ እኮ ከተጫወተው በላይ ለማድሪድ ግብ ያስቆጠረ ነው። ስለዚህ ስለሱ የሚነሱ ክርክሮችን ስለሱ የሚወሩ አሉባልታዎችን አልሰማም፣ እንዲህ አይነት ሰው ስለሆነ ብሏል። የማድሪድን መረጃ ግን እናጠናክረንላችሁ። የሪያል ማድሪድ የወሩ ምርጥ ተጫዋች እጩ አሁን በዚህ ሰዓት ይፋ ተደርጓል። ውድ ቤተሰቦቻችን ሮድሪጎ ጎኤሽ ካለመጫወት ወደ መጫወት፣ ግብ ካለማስቆጠር ወደ ማስቆጠር ከመጣ በኋላ እጩ ሆኗል። ጁድ ቤሊንግሃም፣ ቲቦት ኮርቷ፣ ቹዋሚኒ እና አንቶኒ ሩዲገር ተመርጧል።
በዚህ ዝርዝር ውስጥ ግር እንደሚላችሁ አውቃለሁ። ኬሊያን ምባፔ ስለሌለ ነው ስሙን ያልጠራሁት። ሮናልድ አራሆ ሲጠበቅ ነበረ። ያጋጠመውን የአእምሮ ችግር ለመፍታት ወደ እስራኤል ቴልአቪቭ አቅንቶ በአንዲት ቤተ ክርስቲያን መንፈሳዊ ስነስርዓት ሲያከናውን ከቆየና ባርሴሎናዎችን በብዙ ካገዙት በኋላ ሮናልድ አራሆ ዛሬ ከባርሴሎና ጋር ስብስብ ጋር እንግዲህ ወደ ልምምድ ተመልሷል። በግል ጉዳዮች ምክንያት በቅርቡ ከወሰደው እረፍት በኋላ በክፍት የልምምድ መርሃ ግብር ወቅት ደጋፊዎች ለማመስገን ጭምር ተመልሷል። ይሄ ለተጫዋቹም ለባርሴሎናም ጥሩ የሚባል አጋጣሚ ነበረ። መረጃውን ሞንዶ ዲፖርቲቮም ዛሬ በሰበር ይዞት ወጥቷል። ተጫዋቹ ያጋጠመው መንፈሳዊ የአእምሮ ችግርም እንደዚሁም ፊዚካል የሆነ ችግርም ተቀርፏል ተብሏል። ሞንዶ ዲፖርቲቮም በቀጣይ ጨዋታ ላይ የቡድኑ አካል ጭምር እንደሚሆን ያረጋገጠው። ክርስቲያን ፑሊሲች በአሜሪካ እግር ኳስ ታሪክ ውስጥ ካየናቸው በጣም አስደናቂው ተጫዋች ነው። ቼልሲ ለቆ ወደ ኤስ ሚላን ካቀርና በኋላ ደግሞ በኤስ ሚላን ቆይታው በጣም አስደናቂ የሚባል ጊዜን በግሉ እያሳለፈ ይገኛል። ታዲያ ከሰሞኑ በማህበራዊ ትስስር ገጽ ላይ አንድ መረጃ ይወጣበታል። ይሄውም የፍቅር ግንኙነት ከሲድኒ ስዊኒ ጋር ጀምሯል የሚል ነበረ። በጉዳዩ ላይ አሁን ተማጽኖ አሰምቷል። እባካችሁ በማህበራዊ ሚዲያ ላይ ስለ ግለሰብ ህይወት አትጻፉ፣ አታውሩ፣ አትናገሩ። ምክንያቱም በማህበራዊ ሚዲያ ላይ ወጣችሁ የምትጽፉት ነገር የሰዎች ህይወት ላይ አሉታዊ ተጽዕኖ ያሳድራል ብሏል። ከዛ ውጭ ግን ፍቅረኛ ነች አይደለችም ከማለት ተቆጥቦ እባካችሁ ማህበራዊ ሚዲያ ብትተውን የኔንም የሷንም ህይወት ባትበጠብጡ እያለ ይገኛል። በነገራችን ላይ በእግር ኳስ ዓለም ውስጥ በተለይም የእግር ኳስ ተጫዋቾች ከጾታዊ ጥቃት ጋር በተያያዘ ብዙ ስማቸው የጠፋ፣ ብዙ የታሰሩ፣ ብዙ የተቀጡ፣ ብዙ የተጉላሉ አሉ። ከዛ በተጨማሪም የእግር ኳስ ተጫዋቾች አብዛኛው ህይወታቸው ከሜዳ ውጪ ብዙ መቃወስ የሚገጥመው ከእንደዚህ አይነት ነገር ጋርም እንደነበረ ይታወቃል። ጃን ኢንፋንቲኖ የእግር ኳስ የበላይ ጠባቂ ፊፋ ፕሬዝዳንት ናቸው። በዶናልድ ትራምፕ በብዙ ይታማሉ። ለሽያጭ የቀረቡ ከ6 እስከ 7 ሚሊዮን የሚሆኑ ትኬቶች አሉ። ነገር ግን በ15 ቀን ውስጥ 150 ሚሊዮን ትኬት ጥያቄዎች አሁንም በድጋሚ መጥተዋል ብሏል። ስለዚህ በየቀኑ 10 ሚሊዮን የትኬት ጥያቄዎች ማለት ነው። ይህ የዓለም ዋንጫው ምን ያህል ሀያል እንደሆነ ያሳያል። ወደ 100 ዓመት በሚጠጋው ዓለም ዋንጫ ታሪክ ፊፋ በአጠቃላይ የሸጠው 44 ሚሊዮን ትኬቶችን ነው። ስለዚህ በሁለት ሳምንት ውስጥ የ300 ዓመት የዓለም ዋንጫ መሙላት እንችላለን። እስኪ አስቡት። ይህ ፍጹም የማይታመን እያለ ነው ዣን ኢንፋንቲኖ። በእርግጥ እሳቸው ለዶናልድ ጄ ትራምፕ የሰላም ሰው ብለው የሰጡትም ሽልማት ልክ እንዳሁን እንዳሉት እሳቸው የሚታመን አልነበረም። እንዴት አዘጋጁት? ለምን አዘጋጁት? የፊፋ ዲሲፕሊን ኮሚቴ ምክትል ፕሬዚዳንት ሳያውቁት እንዴት ተብሎ ያልታመነው ፍጹም ለማመን የሚከብደውን ሽልማት አስቀድሞም ህዝቡ ግን ለእሳቸው ሊሰጡ አዘጋጁት እንዳለው ሰጥተው ነበር። አሁን ደግሞ የ300 ዓመት የዓለም ዋንጫን ትኬት እስካሁን ሸጠናል እያሉ ይገኛሉ። የመኪና አደጋ በቅርቡ የዲየጎ ጆታን ህይወት እንደነጠቀ ይታወቃል። ከነ ወንድሙ ሚሼል አንቶኒዮ ደግሞ ለጥቂት ተርፏል። ዛሬ ተረኛው ከስፖርቱ ዓለም አንቶኒ ጆሹዋ የመኪና አደጋ አስተናግዷል። የሁለት ጊዜ ከባድ ሚዛን ሻምፒዮኑ እንግሊዛዊ ቦክሰኛ አንቶኒ ጆሹዋ ከከባድ የመኪና አደጋ ግን ለጥቂት ተርፏል። ቦክሰኛው ናይጄሪያ ውስጥ የመኪና አደጋው እንዳጋጠመው ሲገለጽ በህይወት ተርፎ ሆስፒታል መወሰዱን አረጋግጠናል። በተፈጠረው ከባድ የመኪና አደጋ የሁለት ሰዎች ህይወት ማለፉን የናይጄሪያ መገናኛ ብዙሃን አረጋግጧል። የአካባቢ ፖሊስ አንቶኒ ጆሹዋ መጠነኛ ጉዳት ከማጋጠሙ በስተቀር አሁን በመልካም ጤንነት ላይ ይገኛል ብለዋል። የ36 ዓመቱ ቦክሰኛ አንቶኒ ጆሹዋ የዘር ሐረጉ ከደቡብ ምዕራብ ናይጄሪያ እንደሚመዝዝ ይታወቃል። ለሁለት ሰዎች ህይወት መጥፋት የሆነው የመኪና አደጋ ቦክሰኛው አንቶኒ ጆሹዋን ግን ተርፏል ተብሏል። ተጨማሪ መረጃዎችን ካገኘን በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እንደ ሁልጊዜው እናጋራችኋለን። በፍላሚንጎ አሰልጣኝነት ስኬታማ ጊዜን እያሳለፈ የሚገኘው የቀድሞ የአትሌቲኮ ማድሪድና የቼልሲ ተጫዋች ፌሊፔ ሉዊዝ ውሉን አራዝሟል። ብራዚላዊ አሰልጣኝ ፌሊፔ ሉዊዝ በፍላሚንጎ ለተጨማሪ 2 የውድድር ዓመታት ለመቆየት ውሉን ማራዘሙን ዘ አትሌቲክ አረጋግጧል። አሰልጣኝ ፌሊፔ ሉዊዝ በፍላሚንጎ የተለያዩ የዕድሜ እርከኖች ባሳለፈው 3 ዓመታት 7 ዋንጫዎችን አሳክቷል።
አሰልጣኝ ፍላሚንጎ ዋናው ቡድን ጋር 5 ዋንጫዎችን እንዲሁም ስኬታማ የክለቦች ዓለም ዋንጫ ቆይታ እንደነበረ ይታወቃል። ወጣቱ አሰልጣኝ በዛሬው ዕለት ከክለቡ ጋር የሚያቆየውን ተጨማሪ ዓመት ፈርሟል። በቼልሲ ሲጫወት ብዙዎች ታውቁታላችሁ ብዬ አስባለሁ። የተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓት ለእናንተ ውድ አድማጮቻችን ደርሷል። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ሐሳብ አስተያየታችሁን እያጋራችሁን መልካም ቆይታ ተመኘን። መግቢያችን ላይ የአለን ሺረርን የሳምንቱን ምርጥና ፕሪሚየር ሊጉ በኦፊሻል ገጹ ላይ ምርጡን ምረጡልኝ ብሎ ያቀረበውን እጩ ነገር ናችሁ። በነገራችን ላይ ሁስኮርድም በ4-4-2 ፎርሜሽን ዱቭራካን ግብ ጠባቂ፣ ካዮድ፣ ኬን፣ ግቫርዲዮል እና ሮቢንሰንን ተከላካይ፣ 4 አማካዮች ፓትሪክ ዶርጉ፣ ሪያን ቸርኪ፣ ስታች እና ሼድን እንዲሁም በሁለት አጥቂ ኢገር ቲያጎና ሪቻርልሰንን መርጧል። መግቢያችን ላይ ግን አንድ ጥያቄ ጠይቀናችሁ ነበረ። ፕሪሚየር ሊጉ በኦፊሻል ገጹ ላይ የ18ኛ ሳምንት ምርጥ ማን ነው መርጣችሁ ላኩልን ብለዋል ብለን ጥያቄ ጠይቀናችሁ ነበረ። እጮቹን እናስታውሳችሁ። ሪያን ቸርኪ ከማንቸስተር ሲቲ፣ ፓትሪክ ዶርጉ ከማንቸስተር ዩናይትድ፣ ማርቲን ዱቭራክ ከበርንሌ፣ ኬቨን ሼድ ከብሬንትፎርድ፣ ኦሌ ዋትኪንስ ከአስቶን ቪላ እና ፍሎሪያን ቬርዝ ከሊቨርፑል የሳምንቱ ምርጥ እጩ በፕሪሚየር ሊግ ኦፊሻል ገጽ ላይ ቀርበዋል። መርጣችሁ ላኩልን። በቀጣይ መረጃ ሰዓታችን እኛ ምርጡን እንነግራችኋለን። በእንግሊዛውያን እግር ኳስ ተጫዋቾች ታሪክ ተከላካይ ሆኖ በርካታ ጨዋታዎችን በማድረግ 5ኛው ሰው ካይል ዎከር ሆኗል። በሲቲ፣ በቶትናም አሁን ደግሞ በበርንሌ እየተጫወተ ይገኛል። በእንግሊዛዊ ሆኖ በእንግሊዝ ፕሪሚየር ሊግ በርካታ ጨዋታን ያደረገው ተከላካይ ሆኖ ጄሚ ካራገር ነው። 508 ጨዋታ፣ ሪዮ ፈርዲናንድ 504 ጨዋታ፣ ሶል ካምቤል 503 ጨዋታ፣ ጆን ቴሪ 492 ጨዋታ፣ ካይል ዎከር 427 ጨዋታን በማድረግ ነው 5ኛው የሆነው። በተጫዋቹ በኩል ምናልባትም ሊያስተካክላቸው የሚችል ሪካርድ ካለ ጆን ቴሪን እንጠብቃለን። ሌሎቹ ግን በብዙ ሊርቁት ይችላሉ። ለማንኛውም 5ኛው ሰው ሆኗል። ሲቲ ለቆ በበርንሌ የሚገኘው ሰው ዌስትሃም ዩናይትድ ለ28 ዓመቱ ብራዚላዊ አማካይ ሉካስ ፓኬታ ተቀባይነት ያለው የዝውውር ጥያቄ ከቀረበ በጥር ወር ክለቡን ሊለቅ እንደሚችል ፉትቦል ኢንሳይደር አረጋግጧል። የፓኬታ ወቅታዊ ብቃት ለዌስትሃም አሳሳቢ ጉዳይ ሆኗል ይላል የፉትቦል ኢንሳይደር ዘገባ። ክለቡ ካለበት ደረጃ አንጻር ሲታይ ምርጥ ተጫዋቾቻቸው ኃላፊነት ወስደውም ቡድኑን ከዚህ አስቸጋሪ ሁኔታ እንደሚወጡ ይጠበቃል። እናም እሳቸው ምርጥ ያልሆኑትን ሸጠው ቡድኑን በጥርም የማጠናከር እቅድ አላቸው ተብሏል። ምርጥ ተጫዋቾቻቸውን እንግዲህ በቡድን ውስጥ ሲያቆዩ ሉካስ ፓኬታ ግን በወቅታዊ ብቃት ምክንያት ለገበያ ሊቀርብ እንደሚችል ነው የተዘገበው። ኦሊቨር ግላስነር ከክሪስታል ፓላስ ጋር ውል አላራዘሙም። ጃንዋሪ 1፣ ጃንዋሪ 4፣ ጃንዋሪ 7 እና ጃንዋሪ 10 በፕሪሚየር ሊግ እና በሌሎች የአውሮፓ መድረክ ጨዋታን ጨምሮ በርካታ ጨዋታ አላቸው። የክረምት ወቅት ለእኔ በጣም ነው የረዘመው። በአየር ሁኔታ ምክንያት ብቻ ሳይሆን ለምናስበው ጨዋታ ያለን የተጫዋቾች ብዛት ውስን ስለነበረ ነው። ረጅሙ ክረምት አልቆ ጥር የዝውውር መስኮት ሊከፈት ነው። እናስፈርም ይሆን አብረን እናያለን ብለዋል። እሳቸው የጨዋታው መደራረብ ግን ለእሳቸው ቡድን አስቀድሞም ስጋት እንደነበራቸው ሲናገሩ እንደነበረ አይዘነጋም። በርንማውዞች በጥር ወር መጀመሪያ ላይ ለማንቸስተር ሲቲ ሊሸጡት ያዘጋጁት አንቶኒ ሴሜንን ለመተካት ወደ ገበያ ወጥቷል። አብዱል ፈታውን ኢላማ ማድረጋቸው ተረጋግጧል። የሌስተር ሲቲ ክንፍ ተጫዋች በ30 ሚሊዮን ፓውንድ አካባቢ ገበያው ላይ ሊገኝ ይችላል የሚለው ሜል ስፖርት በርንማውዞች አንቶኒ ሴሜንን ለሲቲ በሸጡበት ግማሽ ያህሉ ገንዘብ አብዱል ፈታውን ኢላማቸው አድርጓል ተብሏል። በሌስተር ሲቲ በፕሪሚየር ሊግ ሲጫወት ከምናስታውሳቸው ተጫዋቾች ውስጥ ይጠቀሳል። ክሪስታል ፓላስ እና በርንማውዝ ደግሞ ብሪያን ጆንሰንን ለማስፈረም ፍላጎት አላቸው የሚሉ መረጃዎች ወጥተዋል። በቶትናም ቤት እንደታሰበው አልሆነም። በነገራችን ላይ የዚህ ተጫዋች ነገር አስታውሱ እንዳትረሱም ባለፈው ዓመት ማንቸስተር ዩናይትድ ላይ ብቸኛዋን ግብ አስቆጥሮ ለአሁኑ ቶትናም ሆትስፐርስ የአውሮፓ መድረክ መሳተፍ ምክንያት የነበረ ሰው እንደሆነ እናስታውሳለን። ታዲያ ይህ ተጫዋች በወቅታዊ ብቃትና የቡድኑ ቁጥር 1 ተመራጭ አልሆነም በቶማስ ፍራንክ። ለዚህም እንግዲህ ጠቀም ያለ ገንዘብ ካገኙ ለገበያ ያቀርቡታል የተባለው ብሪያን ጆንሰንን በተመለከተ ፓላስም በርንማውዝም እጩ አድርገውታል ይላል መረጃው። የስካይ ስፖርት ነው። ሪያን ቸርኪ
450 ደቂቃ ነው የተጫወተው። በነገራችን ላይ 30 ሚሊዮን ፓውንድ ወጥቶበት በሲቲ ቤት የሚገኘው ሪያን ቸርኪ 450 ደቂቃ ብቻ 7 አሲስት አለው። ይሄ ከየትኛውም የፕሪሚየር ሊግ ተጫዋች በትንሽ ደቂቃ በርካታ አሲስት በማድረግ ቀዳሚ ያደርገዋል። በእርግጥ በአሲስት ብዛት ከብሩኖ ፈርናንዴዝ እኩል ነው፣ ግን በደቂቃ ካሰላ ነው በ90 ደቂቃ በርካታ አሲስት የማድረግን ቁጥር በእጁ አስገብቶታል። ያው የተጫወተው ጨዋታ ቁጥር ትንሽ መሆኑ ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሪያን ቸርኪ በእግር ኳስ ሕይወቱ ከፍተኛ አሲስት የነበረው አምና ለሊዮን እየተጫወተ ነበረ፣ 11 አሲስት በ30 ጨዋታ ላይ። ከዛ በፊት በሊዮን በነበሩት ዓመታት ላይ 6 በ2022/23 እንዲሁም 6 በ2023/24 3 በ2020/21 ላይ በ2021/22 ላይ ደግሞ አንድ አሲስት ነበረው። በ2019/20 ምንም አሲስት አልነበረውም፣ 6 ጨዋታ ብቻ ነበረ በወቅቱ ያደረገው። ዘንድሮ ሁለተኛውን የሱ የምንጊዜም ከፍተኛው አሲስት ላይ ደርሷል። 2025/26 የውድድር ዓመት ገና በ13 ጨዋታ ነው 7 የደረሰው። ያም ሪያን ቸርኪም ከዚህ በፊት ካደረጋቸው የጨዋታ ብዛቶች አንጻር ካየ ነው አሁን በአማካይ በርካታ አሲስት አድርጓል። ግን በቀጣይነት 4 አሲስት የሚያደርግ ከሆነ የእሱ የምንጊዜውም 5 አሲስት የሚያደርግ ከሆነ ደግሞ በብቸኝነት በሲቲ ቤት በርካታ አሲስት ያደረገበት ዓመት ይሆንለታል። በቼልሲ በኩል ወቅታዊ ብቃታቸውም በብዙ እየተተቸ በብዙም እያነጋገረ ማሬስካም ላይ ጣት እያስቀሰረ እንደሆነ ይታወቃል። ቼልሲ ባርሴሎናን 3-0 አሸንፎ ነበረ። ከዛች ምሽት በኋላ ግን ህይወት ለቼልሲ እንደታሰበው አልሆነም። ቼልሲ 3-0 ያሸነፈው ቡድን ከአርሰናል አቻ፣ በሊዝ 3-1 ተሸነፈ፣ ከበርንማውዝ 0-0 ተለያየ፣ በአታላንታ 2-1 ተሸነፈ። ከዛ በኋላ ኤቨርተን 2-0 አሸነፉ፣ ካርዲፍ ሲቲን 3-1 አሸነፉ። ከዛ በኋላ በተከታታይ ጨዋታ ነጥብ ጥሏል። ከኒካስል ጋር 2 አቻ፣ በአስቶን ቪላ 2-1 ተሸነፉና የቼልሲ ባርሴሎናን 3-0 ማሸነፍ በወቅቱ አነጋጋሪ ነበረ። ከዛ በኋላ ግን የቼልሲ ነገር ባለፉት 8 ጨዋታ 2 ድል ያለው 3 ጨዋታን ተሸንፎ 3 ጨዋታ ናቸው የወጣ ነውና ዘ አትሌቲክ መፍትሄ የሚፈልገው ቡድን ብሎታል። አንድም የፕሪሚየር ሊግ ተጫዋች በሶስተኛ የሜዳ ክፍል ላይ 44 ኳስ 7 ድሪብሎችን በ18ኛ ሳምንት ከፍሎሪያን ቬርዝ ውጭ ያደረገ ተጫዋች የለም። በነገራችን ላይ ይሄ የአንድ ሳምንት ቁጥሩ ነው። በነገራችን ላይ የሶስተኛ የሜዳ ክፍል ላይም 44 ኳስ አቀብሏል፣ 7 ድሪብሎች ነበሩት። ይሄ በ18ኛ ሳምንት ነው። ሌላ በጣም አስደናቂ ቁጥር እንንገራችሁና በዚሁ የሳላህን የስቴዲየሙን መዝሙር እናነሳለን። በፕሪሚየር ሊግ ባለፉት 10 ዓመታቶች ውስጥ ለሊቨርፑል ከተጫወቱ ተጫዋቾች ማለት ነው፣ ባለፉት 10 ዓመታት በፕሪሚየር ሊግ 4 ተጫዋቾች ወይም በ4 አጋጣሚ ብቻ ወይም 3 የሊቨርፑል ተጫዋቾች 7 ስኬታማ ድሪብል 7 ኳሶችን ደግሞ በተቃራኒ ሳጥን ውስጥ መንካት ሲደመራለሁ ከዛ በላይ ነው ያደረጉት 4 አጋጣሚ 3 ተጫዋቾች ናቸው ባለፉት 10 ዓመታት። ሳላ ዋትፎርድ ላይ 2019፣ ሊድስ ላይ 2020፣ ከዛ ሉዊስ ዲያስ ፓላስ ላይ 2022፣ ፍሎሪያን ቬርዝ ባለፈው ሳምንት ወልቭስ ላይ 2025። ፍሎሪያን ቬርዝ አሁን በጣም የሚነገርለት የሚዘመርለትን ቁጥር በሊቨርፑል እየጻፈ ይገኛል። ወደ ግብፅ ጨዋታ እንምጣ ውድ ቤተሰቦቻችን። ግብፅ ከአንጎላ በምድቡ የመጨረሻ ጨዋታ ላይ ነበረና ስሎቶይ ሳላ እውነተኛ ሀሳብ አለው ብለዋል የግብፅ ደጋፊዎች። የግብፅ ብሔራዊ ቡድን ደጋፊዎች ከጨዋታ በፊት ሳላህን በመደገፍ ለሊቨርፑል አሰልጣኝ አርኔ ስሎት መልእክት አስተላልፈዋል። ሳላ ወደ አፍሪካ ዋንጫው ከመምጣቱ በፊት ከአሰልጣኝ አርኔ ስሎት ጋር አለመግባባት ውስጥ እንደነበረ በግልጽ ይታወቃል። የግብፅ ብሔራዊ ቡድን ደጋፊዎች በበኩላቸው ከአንጎላ ጨዋታ በፊት በስቴዲየሙ ለሳላ ያላቸውን ድጋፍ አሳይተው ደጋፊዎቹ በጽሁፍ ከያዙት መልእክት ውስጥ ስሎት የእኛ ንጉሥ ሳላ እውነተኛ ሐሳብ አለ ብለዋል። ምናልባት ይህ ነገር በአሰልጣኙና በተጫዋቹ መካከል የወረደውን ሰላም መልሶ ያደፈረሰው ይሆን ወይንስ አሰልጣኙ መብታቸው ነው ብለው ያልፉት ይሆን? ግን በሁለቱ መካከል በሳላና በሊቨርፑል በአሰልጣኙ መካከል የተፈጠረው ቅሬታ በይቅርታ እንደተፈታ ይታወቃል። ግብፃውያን ግን ዛሬ ንጉሳችን ሳላ ሐሳብ አለው ሲሉ ለስሎት መልእክታቸውን በግልጽ ልከዋል። ኮናቴ ከሊድስ ጋር ቢጫ ካየ ያሉበት 4 የቢጫ ካርዶች ለቅጣት ያደረጉትም እንደገና ከአንድ ነው የሚጀምርለት። በነገራችን ላይ ይሄ መጨረሻው የሲዝኑ ጨዋታ ስለሆነ ነው። ስለዚህ ከአንድ ነው የሚጀምርለት። የኮናቴ እዛ ጨዋታ ቢጫ ማየት ችግር አያመጣም። ኮናቴ ከሐሙስ ጀምሮ ግን አንድ ነገር ይጠብቀዋል። ከእንግሊዝ ውጭ ካለው ክለቦች ጋር ከፈለገው ጋር
መደራደር ይችላል። የፈረንጆቹ አዲስ ዓመትን አንድ ብለን ከጀመርን በኋላ በዝውውር መስኮቱ ላይ እንግዲህ ሮብ ሌሊት 6 ሰዓት ጀምሮ ክፍት ስለሚሆን የፈለገ የእንግሊዝ ፕሪሚየር ሊግ ውስጥ የሚጫወት 1 ዓመት ኮንትራት 6 ወር ኮንትራት የቀረው መደራደር ይችላል። ስለዚህ የሊቨርፑልና የኮናቴ ጉዳይ ከሐሙስ ጀምሮ አንዳንድ ነገሮችን ልንሰማበት እንችላለን። በትልቁ የሚጠበቅ ጉዳይ ነው። በእኔ ላይ ለሚደረጉ ለእያንዳንዱ ነገሮች እንግዲህ አመሰግናለሁ፣ ወይም ለሚደረጉ ድጋፎች አመሰግናለሁ፣ ዝግጁ ነኝ ብሏል። በእርግጥ እንደ እግር ኳስ ተጫዋች በሁሉም ላይ ግዴታ አለብኝ፣ በሁሉም የሜዳ ክፍል ላይ መጫወት። ግን አሰልጣኙ አምነው በሚሰጡ ሚና ላይ በጣም ደስተኛ ነኝ፣ ከቦታዬም ውጭ ቢሰጠኝ እጫወታለሁ ብሏል። ጀረሚ ፍሪፖንግ ከጉዳት ከተመለሰ በኋላም በጣም ወሳኝ ተጫዋች ሆኗል። ከሰሞኑ አሲስት አድርጓል። አርኖልድን ይተካል ተብሎ የመጣው ተጫዋች በመሃል ተከላካይነትም ቢያጫውቱኝ እስካመኑበት ድረስ እጫወታለሁ። በየትኛውም ሁኔታ ውስጥ ቡድኔን ለማገልገልም ኃላፊነት ከተሰጠኝ እወጣለሁ። ለየትኛውም ትግል ዝግጁ ነኝ። ቡድኑ በፈለገኝም ሰዓት አለው ብሏል ጀሬሚ ፍሪፖንግ። ያው ካልተጎዳ የሊቨርፑል የቦታው የመጀመሪያ ተመራጭ እንደሆነም ይታወቃል። እኔ በበኩሌ ይላል የመረጃ ምንጭ የሆነው ሉዊስ ስቴል ከሊቨርፑል ዝውውር ጋር በተያያዘ ነው። እኔ በበኩሌ ባለኝ መረጃ ይላል ሉዊስ ስቴል የፓላሶ ማክሰንስ፣ የብሩዡ ላክሮዡዌል ኦርዴኔዝ፣ የሴልታ ቪጎ ኦስካር ሜንጌዝ እና የብሬንትፎርዱ ናታን ኮሊንስ በሊቨርፑል የተከላካይ ዝርዝር ውስጥ አለ ይላል። በነገራችን ላይ ሉዊስ ስቴል በሊቨርፑል የመረጃዎች ላይ በጣም ታማኝ ከሚባል ጋዜጠኛ ነው። ይህ ማለት ግን ሊቨርፑል እነኝህን ተጫዋቾች በሙሉ ያስፈርማል ማለት አይደለም የሚለው ጋዜጠኛ ሉዊስ ስቴል በዝርዝር ውስጥ አለ። ምናልባትም ጥረት የሚያደርግባቸው ከጥር ጀምሮ ሊገኙ በሚችሉ ተጫዋቾች ላይ ጥረት ያደርጋል። እናም ዝውውሮችን ልናይ እንችላለን። እነኚህ ተጫዋቾች ከሊቨርፑል ጋር ግን ስማቸው የተያያዘ ብሏል። መረጃው እንዳልኳችሁ የጋዜጠኛ ሉዊስ ስቴል ነው። የአርሰናሉ አማካኝ ዴክላን ራይስ በፕሪሚየር ሊግ ከሚጫወቱ የአማካኝ ስፍራ ተጫዋቾች አንጻር ካየ ነው በርካታ ኳስ የነካ፣ በርካታ ኳስ ያቀበለ፣ በርካታ አሲስት ሊሆኑ የሚችሉ ኳሶችን ሳጥን ውስጥ ያቀበለ፣ በርካታ ከመከላከል ወደ ማጥቃት የተሸጋገሩ ኳሶችን ይዞ የተንቀሳቀሰ ተጫዋች ነው። ይህ ተጫዋች የአርሰናል አሁን ወሳኝ ሰው ነው፣ ምንም ጥርጥር የለውም። አምበልም ካልሆነልን የሚሉ የቀድሞ የአርሰናል ሰዎች በርከት ያሉበትም ከሰሞኑ የቀድሞ የትኛውም ክለብ ተጫዋች ግን እንግሊዛውያን የሀገራችን ልጅ እያሉ እየዘመሩለት እንደሆነ ይታወቃል። ዴክላን ራይስ እንደዚህ አይነት በጣም ጥራት ያላቸው ቁጥሮች አሉት በአማካኝ ስፍራ ላይ። የኢብሪች ኤዜን ጉዳይ ግን እናንሳ። በኢብሪች ኤዜ በኩል አንድ ሪካርድን ከዲሜትሪ ቤርባቶቭ የቀድሞ ማንቸስተር ዩናይትድ ተጫዋች እና የቀድሞ የቶትናም ተጫዋች ሃሪኬን ሊጋራ አንድ ጨዋታ እጁ ላይ ያለች። እቺ ጨዋታ የአስቶን ቪላ ጨዋታ ኤምሬትስ ላይ ናት። በነገራችን ላይ ኢብሪቼ ኢዜ ለክሪስታል ፓላስ ባለፉት 3 ዓመታት የፕሪሚየር ሊግ የካላንደሩ የመጨረሻ ጨዋታ ላይ ግብ አስቆጥሯል። 2022 ሲጠናቀቅ በርንማውዝ ላይ ግብ አስቆጥሮ ነው ዓመቱ የተዘጋው። 2023 ልክ ሲዘጋ ብሬንትፎርድ ላይ ግብ አስቆጥሮ ነው። 2024ም ሲዘጋ ዓመቱ ሳውዛምፕተን ላይ ግብ አስቆጥሮ ነው ለክሪስታል ፓላስ። አሁን ለአርሰናል ነገ ግብ የሚያስቆጥር ከሆነ ይሄን ሪካርድ ከዲሜትሪ ቤርባቶቭ እና ከሃሪኬን እኩል ይሆናል። ዲሜትሪ ቤርባቶቭ ከ2017 እስከ 2011 የዓመቶቹ የመዝጊያ ቀለት ግብ አስቆጥሯል። ሃሪኬን ከ2016 እስከ 2019። ኢብሪቼ ኢዜስ በቪላ ጨዋታ እንጠብቀዋለን። የመድፈኞቹ አለቃ ማይክል አርቴታም ከሳምንት በፊት በአስቶን ቪላ የተሸነፉበትን ጨዋታ መልሰው እንደሚመለከቱት ገልጿል። ሽንፈቱን መልሰን እንመለከተዋለን ያሉት አርቴታ የተሻለ ማድረግ ያለብን የተወሰኑ ሀሳቦችና ነገሮችም አሉ ኔጋ ብለዋል። ሽንፈቱን ለመቀበል የሚከብድ ነበር ብለው የገለጡት አሰልጣኙ ነገር ግን እንማርበታለን ብለዋል። የሽንፈቱን ንዴትና ቁጭት በትክክል ከተጠቀምንበት ቪላን ኤምሬትስ ላይ እንረተዋለን ብለዋል። ያ ጨዋታም 1-1 ዘልቆ 95ኛው ደቂቃ ላይ ኤሜኒያኖ ባንዲያ አርሰናሎችን በጣም ተስፋ ያስቆረጠች ሊመለሱ የማይችሉበት ደቂቃ ላይ ገበ እንዳስቆጠረ ሁለቱም የአርሰናል ተጫዋቾች መሬት ላይ ተንበርክከው ስሜታቸውን የገለጹበትና በማህበራዊ ሚዲያም በጣም አነጋጋሪ እንደነበር ይታወቃል።
የሰሜን ለንደኑ ክለብ አርሰናል በቀጣዩ የዝውውር መስኮትም ንቁ ተሳትፎ እንደሚያደርግ አሰልጣኙ አረጋግጠዋል። ክለቡ ቡድኑን ለማጠናከር በንቃት ይሳተፋል ሲሉ አሰልጣኙ አዲስ ተጫዋች ሊያመጡ እንደሚችሉ ፍንጭ ሰጥተዋል። እኛ አርሰናሎች ነን ያሉት ማይክል አርቴታም በተጫዋች በገበያው መገኘት ላይ ተመርኩዘን እንደ ቡድናችን አስፈላጊነት ተጫዋች እናመጣለን ብለዋል። በገበያው ምን እንደሚፈጠር እናያለን። ያ የተለየ ታሪክ ነው። የኛ ተግባር በደንብ መዘጋጀት ነው። ምክንያቱም ማንኛውም ነገር በጥር ሊፈጠር ይችላል ብለዋል። እሳቸው ዝውውር መስኮቱ እንዳልኳችሁ ከሮብ ሌሊት 6 ሰዓት ጀምሮ በኢትዮጵያን አቆጣጠር ክፍት ይሆናል። ለሚቀጥሉት አንድ ወራት ዝውውሩ በርካታም ዝውውሮች ይፈጸማሉ ተብሎ ይጠበቃል። አርሰናልም እኛም አለንበት ብለዋል። በማይክል አርቴታ በኩል ግን ለአርሰናል ደጋፊዎች በዚሁ ጥያቄ እናንሳ። የአርሰናል የትኛው የሜዳ ክፍል ነው በጥር ተጫዋች የሚፈልግ? ጻፉልን። አርቴታ ዮኬሬሽ ከክፍት ጨዋታ ጎል ሳያስቆጥር 7 ጨዋታ ሞላው ተብለዋል። ያው ከክፍት ጨዋታ የምትለው ቃል የገባችሁ በፍጹም ቅጣት ምት ባለፈው ሳምንት ግብ እንዳስቆጠረ ይታወቃል። ከ17ኛ ሳምንት ጨዋታ ላይ ያችን ለማለት ነው ወደ ቤተሰቦቻችን። አዎ ምክንያቱም ጎል ማስቆጠር ስንፈልግ ግልጽ ነው። ከብራይተን ጋር በነበረ ጨዋታ ጥቂት እድሎችን አግኝተን ነበር። እናም ጥቂት ጥሩ የሚባሉ ቦታዎች ላይ ነበረ። ኳስ አልደረሰውም በጥሩ ወይም ጥርት ያለ ኳስ። ስለዚህ አሁን ኳሷን ወደሱ ማድረስ መሞከር አለብን፣ መቀጠል አለብን። ብቸኛው መንገድ ዮኬሬሽ ግብ እንዲያስቆጥር ኳስ ወደሱ መላክ ነው ብለዋል። ይህንንስ ሐሳብ አርሰናልን ትጋሩታላችሁ? ይጻፉልን። ለአርሰናል ሲፈርም በማህበራዊ ሚዲያዎች ላይ ከበድ ያለ ነቀፌታን አስተናግዷል። የአርሰናል የቀኝ መስመር ተጫዋች ባለ እግራግሩ ኑኖ ማዱኬ በግሌ እነዚህ አይነት ነገሮች የምጨነቅ ሰው አይደለውም። በእርግጥ ስታየው ደስ ላያሰኝ ይችላል። ሰዎች የራሳቸው አስተያየት ሰጥተዋል። ለእኔ ግን ወደ ሜዳ ስገባ ዝግጁ እንደሆነ ተጨማሪ አቅም ሰጥቶኛል ብለዋል። ከደጋፊዎች አሁን ላይ የማገኘው ድጋፍ በደንብ ይሰማኛል። ለእኔ በዚህ በኤምሬትስ መጫወት ልዩ ስሜት አለው የሚለው ማዱኬ ፈጣን ስለሆነ የቴክኒካል ተሰጥኦ ላለው እና ትጉ ለሆነ ተጫዋች ምቹ የሆነ ቦታ ኤምሬትስ ብሎታል። ተጫዋቾችን ለማለፍ ያለኝን አቅም ስትመለከት ብዙ ግብ ማስቆጠር፣ አሲስት ማድረግና ይበልጡኑ ትክክለኛ ውሳኔዎችን መወሰን እንዳለብኝ ታያለ። ያ ሰዓቱ ደርሷል። በቀጣዩ ጨዋታዎችም ላይ ያለኝን ሁሉ ለአርሰናል ሰጣለሁኝ። በድጋሜ ራሴን እንዳገኘው ይሰማኛል። እናም ለወደፊት ህይወቴም በጣም ጓጉቻለሁ። ምናልባት እኔው ራሴ ነኝ የራሴ ጠንካራ ገምጋሚ፣ ስለዚህ ምን ማድረግ እንዳለብኝ ያውቃለሁ ብሏል። ስመጣ የገጠመኝ ተቃውሞ ሰው የፈለገውን ማለት መብት ያለው ለእኔ ተነሳሽነትን የፈጠረልኝ ብሏል። ብሩኖ ፈርናንዴዝ ጉዳት ላይ ነው። ያውም በትንሹ ለአንድ ወር ተብሎ ገና ሳምንት የቆጠረ ተጫዋች ነው። ፈርናንዴዝ ልምምድ ካልሰራው እያለ ነው። ውድ ቤተሰቦቻችን ለዩናይትድ ዛሬ ከያዝነው ሰበር መረጃ ውስጥ ነው። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ልምምድ ለመጀመር በይፋ ማንቸስተር ዩናይትድን ጠይቋል። ሩበን አሞሪንም አነጋግሯቸዋል። ይሁን እንጂ አሰልጣኝ ሩበን አሞሪ ብሩኖ ፈርናንዴዝ በወልቭስ ጨዋታ ላይ አይጫወትም ብለዋል። ፈርናንዴዝ ልምምድ መስራት ባይችልም ሁልጊዜ እኛ ጋር ይገኛል ያሉት አሰልጣኙ ፍቃድ ግን እንዳልሰጡት አረጋግጠዋል። አክሎም የኔ ስራ መውሰድ ይፈልግ እንደሆነ አላውቅም ያሉት እሳቸው፣ ነገር ግን እሱ ትክክለኛ የማንቸስተር ዩናይትድ መሪ ብለውታል። ነገር ግን በወልቭስ ጨዋታ ላይ አይገኝም ያሉት ሩበን አሞሪ ብሩኖ ፈርናንዴዝ ልምምድ ለመስራት በይፋ ማንቸስተር ዩናይትድን መጠየቁን አረጋግጠዋል። ዩናይትድ የሕክምና ቡድን አባላት ግን ለብሩኖ ፈርናንዴዝ ይህንን ፍቃድ ይህን መረጃ እስካጠናቀርንበት ሰዓት ድረስ አልፈቀዱለትም። ብሩኖ ፈርናንዴዝ በጉዳዩ ላይ ምን አለ የሚለውን እንመለስበታለን። የማንቸስተር ዩናይትድ የዚህ ውድድር ዓመት የፕሪሚየር ሊግ የማጥቃት ቁጥሮች ፍጹም የተለዩ ናቸው። 287 የግብ ሙከራን ያደረገ፣ ከዚህ ውስጥ 11ዱን ብረት የመለሰበት፣ ከዚህ ውስጥ ደግሞ ወደ ቤተሰቦቻችን 215 የግብ ዕድሎችን የፈጠረ ቀዳሚ የፕሪሚየር ሊግ ክለብ ነው። 215 የተፈጠሩ የግብ ዕድሎች አሉ ብያቸዋለሁ። ይሄ ቀዳሚ ነው። በፕሪሚየር ሊጉ 116 ከሳጥን ውስጥ ሙከራ ያደረገ ሶስተኛው ቡድን፣ 94 ኢላማውን የጠበቀ ሙከራ ያደረገ አንደኛ፣ 32 የተቆጠሩበት ሶስተኛ፣ 33.9 ግብ የሚሆኑ ኳሶች ያሉት ሁለተኛ። በሊጉ ካሉ ምርጥ ቡድኖች ውስጥ አብዛኛውን ቁጥሮች ዩናይትድ ይዞታል። አሁን ይህኚህ ቁጥሮች ሲመዘገቡ ብሩኖ ነበር አብሯቸውም፣ አሁን ግን የለም። ለዚህ ብሩኖ ፈርናንዴዝ ልምምድ ካላሰራችሁኝ ብሎ ማንቸስተር ዩናይትድ አሰልጣኝና የሕክምና ቡድን አባላት ቢከለክሉትም በካሪንግተን ዛሬ ነበረ። ታዲያ ደጋፊዎችም ጥያቄ ጠይቀውታል። መቼ ትጫወታለህ ሲሉት በእርግጠኝነት በቅርብ ቀን ብሎ ምላሽ ሰጥቷቸዋል።
ሩበን አሞሪም ስለ ማንቸስተር ዩናይትድ የዝውውር ጉዳይ ምላሽ ሰጥቷል። ስራዎችን እየሰራን ይመስለኛል። አንዳንድ ጊዜ እኔ አንድ ሀሳብ ይኖረኛል፣ ጄሰን ውልኮክስ እና ቦርዱ አባላት ደግሞ ሌላ ሀሳብ ይኖራቸዋል። ነገር ግን በምናስፈርመው እያንዳንዱ ውሳኔ የጋራ ስምምነት አለን ብለዋል። ይህ በጣም አስፈላጊ ነው፣ ምክንያቱም ሁሉንም ነገር ለአሰልጣኙ ተብሎ ብቻ መደረግ የለበትም። ምክንያቱም አሰልጣኙ ነገ ሊቀየር ይችላል፣ ቡድን አይቀየርም ያሉት ሩበን አሞሪ የእኔ ብቻ ተጫዋች ከመጣ ቡድኑ ይጎዳል ብለዋል። ነገር ግን አሰልጣኝ ያጫወት መንገዱን ጠንቅቆ እንደሚያውቅ መረዳት ያስፈልጋል። የጋራ ስምምነት ላይ ካልተደረሰ ተጫዋች ወደ ማንቸስተር ዩናይትድ አይመጣም። ስለዚህ እኛ ይህን ለማድረግ ነው የምንሞክረው። አናኗራችን እንዴት ልምምድ እንደሚሰሩ እና ባህሪያቸውን በተመለከተ ሁሉንም ገምግመን ለዩናይትድ እናመጣለን። ስለዚህ ከአኗኗር ጀምሮ ይገመገማሉ። ዝውውሩ ግን የጋራ ስምምነት ነው ብለዋል። ሩበን አሞሪም ስለ አጮት ሲስተም የአጮት ዘዴያቸው ተጠየቁ። መቀየር የምታወሩ ከሆነ እኔ መቀየር አልችልም፣ ምክንያቱም ተጫዋቾቼ በእናንተ ምክንያት እየቀየርኩ እንደሆነ ይረዳሉ። ይህ ደግሞ ለአሰልጣኝ ፍጻሜ ነው ብዬ አስባለሁ። ስለዚህ በራሳችን ሲስተም ጥሩ እየተጫወተን ከሆነ እና ቀጣዩን ጨዋታ ለማሸነፍ ምርጡ አማራጭ ከሆነ ያኔ መቀየሪያው ትክክለኛው ጊዜ ደርሷል ብለዋል። ሩበን አሞሪ አሰላልፉን ወደ 4 ተከላካይ ቀይሮ በግልጽ ኒውካስልን ረቷል። ይህ ያስተላለፍ ለውጥ ለእናንተ ሰዎች ወይም ከደጋፊዎች በመጣ ጫና ምክንያት አይደለም። ምክንያቱም አሁን እንዴት መጫወት እንደምፈልግ ተረድተናል እና መርሆቼም ተመሳሳይ ናቸው። ያጫወት ዘዴ መቀየር እንችላለን። የተሻለ ቡድንም የምንሆን ይመስለኛል። ምክንያቱም ሁሉም ተጫዋቾች ሲመለሱ ሁል ጊዜ በ3 ተከላካዮች አንጫወትም፣ የተሻለውን እንመርጣለን ብለዋል። ይህ ግን ምንም ጥርጥር የለውም ሩበን አሞሪ በሚዲያውም መጣ ጫናው በደጋፊም ያጮት ስልታቸው እንግዲህ መቀየራቸው እውን እንደነበር ይታወቃል። በአሞሪም በኩል ስለ ወልቭስ አንዳንድ ሀሳቦችን አንስተዋል። በወልቭስ በኩል እኔ የማስበው በየትኛውም ጨዋታ መዘናጋት የለብንም፣ ቀላል ተጋጣሚ ብሎ ነገር የለም ብለዋል። እጅም እግርም ምንም የሌለው ቡድን ነው። በነገራችን ላይ ዘንድሮ ወልቭስ ለምን እንደሚጫወቱ እንኳን 11ዱም ተጫዋቾች በዚህ ሰዓት ያውቁታል ተብሎ አይታሰብም። በ18 ጨዋታ 2 ነጥብ ያለው 2 አቻ የወጣ ከ18ቱ ጨዋታ 16ቱን የተሸነፈ ቡድን ነው። እሳቸው ግን የለም በዚያ እነዘናጋም ብለዋል። ወልቭስ ከአርሰናል ጋር ያደረጉትን ጨዋታ ቁጭ ብያቸዋለሁ ያሉት ሩበን አሞሪ ቢያንስ ከአርሰናል ጨዋታ 1 ነጥብ ይገባቸው ነበር ብለዋል። እናም ይላሉ ሩበን አሞሪ ስለ ፕሪሚየር ሊግ ምንም እርግጠኛ መሆን አይቻልም። እነሱ የራሳቸው ችግሮች አሉባቸው፣ እኛም የራሳችን ጉለቶች አሉብን። ስለዚህ ለወልቭስ እኛ እንደ ሚዲያው ሳይሆን በደንብ ተዘጋጅተን እንቀርባለን ብለዋል። ከቡድን ዜና ጋር በተያያዘም ጉዳት ላይ የሚገኙ አንዳንድ ተጫዋቾች ሊመለሱ የሚችሉበት ቀን በተመለከተ በሜሰን ማውንት በኩል የመጨረሻ ውሳኔ ያልተወሰነ ብለዋል። ሜኑ ለምሽቱ ጨዋታም የመድረስ ዕድሉ በጣም ዝቅተኛ ነው። ምናልባት የሊድስ ጨዋታ ወደ ስብስብ ይመለስ ይሆናል። ብሩኖ በጥር ወር ላይ ከጉዳት አገግሞ ለቡድኑ ግልጋሎት ይሰጣል የሚሉ መረጃዎችን አውጥተው ከጉዳት ጋር በተያያዙ ከሜሰን ማውንት ውጪ ጉዳት ላይ የነበሩ ተጫዋቾች በዚህ ጨዋታ ላይ እንደማይገኙ አረጋግጧል። የሜሰን ማውንትን ግን እንገመግመዋለን ብለዋል። እሳቸው የሜሰን ማውንት የጉዳት መጠን በእሳቸውን በኩል እንግዲህ ማረጋገጫ አልተሰጠበትም። በእርግጥ በጣም መጠነኛ ጉዳት አስተናግዶ ምቾት ሳይሰማው ቀርቶ ተቀይሮ የወጣት የሚል ዘገባዎች በወቅቱ ወጥተው እንደነበር ይታወቃል። ግን እሳቸው የጨዋታው ሰዓት ሲደርስ እንመረምረዋለን፣ ይገኝ አይገኝ የሚለውን እስካሁን አልወሰንም ብለዋል። ከሰሞኑ በሌኔሮ ጉዳይ ላይም በማንቸስተር ዩናይትድ የተወሰኑ የአቋም መውረዶች ታይተው ነበረ። ወቅታዊ የአቋም መውረድ ለሌኔሮም እንግዲህ አይነት ወጣት ተጫዋች ያልተለመደ ተደርጎ እንደማይታሰብ ቦርዱ አምኖ የዛ አትሌቲኩም ጸሐፊ የማርክ ክሪችም ዘገባ ያንን ነው የሚያመለክተውና ዩናይትዶች በተጫዋቹ የአቋም መውረድ ላይ አልተደናገጡም። ወጣት ስለሆነ ብዙ ነገር ይጠበቅበታል ብለው ያምናሉ። ተጫዋቹ ታታሪነቱም ካሪንግተን ሁሉም የሚያውቀው ስለሆነ ከሰሞኑ ያጋጠሙትን ይሄ የአቋም መውረድ ጊዜያዊ ብለውታል። እናም በስልጠና ከቡድኑ ጋር በሚያሳልፋቸው ጊዜዎች የሚመለስ አድርገው ነው የሚወስዱት ብሏል። በነገራችን ላይ 2013 ፊል ጆንስ በጣም ወጣት ሆኖ ለማንቸስተር ዩናይትድ በርካታ ጨዋታዎችን ካረገ በኋላ ዮሮ በማንቸስተር ዩናይትድ በትንሽ ዕድሜው በርካታ ጨዋታዎችን ያደረገ ተከላካይ ሆኗል። በማንቸስተር ዩናይትድ ገና 18 ወሩ ላይ ነው የሚገኘውና በማንቸስተር ዩናይትድ በአሰልጣኝ ስታፍ አባላትም በቦርዱም በሌኔሮ ወቅታዊ አቋም መውረድ ላይ ብዙ መደናገጦች የሉ እንደ አሳሳቢነትም አልተወሰደም ይላል የዘ አትሌቲኩ ጸሐፊ። ቃል ስፖርት ነበር እና በቃን።